ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች አደይ ክፍል 119 እንግዲህ ተለቋል። ክፍል 119 ላይ እንግዲህ ባለፈው ክፍል ላይ ዴቭና ፍቅር እንግዲህ መድኃኒት ተሰጥቷቸዋል፣ ሊሞቱ ነው ተብሎ ነበረ። ግን አሁን ደህና ናቸው። ፈጣሪ የተመሰገነ ይሁን። ይህን ነገር ደግሞ ያስደረገችው አደይ ናት ተብሎ በጣም ሁሉም ሰው አስቸግራት ይገኛል ማለት ነው። ከሰዎች መካከል ደግሞ ፍቅር አንቺና እኔና ዴቭ በጣም እንዋደዳለን፣ እኔና ዴቭ ነን አንድ ላይ መሆን የሚገባን እንጂ አንቺ ለዴቭ አትገቢውም፣ በዛ ደግሞ የቤት ሰራተኛ ነች። ስለዚህ ይሄ ሁሉ በአንቺ ነው የመጣው፣ ህይወታችን ቤታችን የተበጠበጠው በአንቺ ምክንያት ነው። ዴቭ የኔና የኔ ብቻ ነው። ስለዚህ ዴቭን ትተሽልኝ ከዚህ ቤት ውልቅ በይ ብላታለች። እንግዲህ መድኃኒቱ ሰጥተሽ ልትገይ ነበር ዴቭ፣ አንቺ ያልሆንም ስልሽ አልወድሽም ስልሽ ሁለታችን ልትገይን ነበር። ስለዚህ አሁን ልብሽ ያውቋል፣ ቤቱን ለቀሽ ውጪ ስትላት ነበር። እንግዲህ አደይ ደግሞ እኔ መቼም እንደዚህ እንደማላደርግ አንቺም ልቦናሽም በደንብ ያውቀዋል፣ እኔ ደግሞ ለምን ብዬ ነው ዴቭን የምጎዳው ብላ ስትመልስላት ነበረ። ከዚህ ቤት መቼም አልወጣም ብላ እየተከራከረች ነበር ማለት ነው። እና ፍቅር እንግዲህ ለዴቭ ፍቅር እኔ እናንተ እንዋደዳለን፣ በጣም እንደምትወደኝ በደንብ አውቃለሁ። ስለዚህ አደይን ከዚህ ቤት አውጥተን እኔ እናንተ ሰላም መሆን አለብን፣ እሷ ናት በመካከላችን የገባችው ብላ ስታናግረው እንግዲህ እሷ ሳትሆን አንቺ ነሽ በመካከላችን የገባችው። ስለዚህ ይህ ቤት ሰላም እንዲሆን ከፈለግሽ ሰላም መሆን አለበት ብለሽ ካሰብሽ አንቺ ነሽ መጀመሪያ ከዚህ ቤት ውልቅ ማለት ያለብሽ ብሎ መልሶላት ነበረ። ፍቅር ግን በቀላሉ የምትላቀቅ አይደለችም። አደይ ደግሞ ተስፋ ቆርጣለች። ምክንያቱም ብዙ ነገሮች ተደራርቦባታል። አሹም ደግሞ ጠፍቷል ማለት ነው። አሹ ጠፍቶ እንግዲህ ሩታ አንቺ ነሽ ልጁን የገደልሽው፣ ልጁን ያጠፋሽው አንቺ ነሽ፣ ስለዚህ ልጁን አምጪው ብላ አሹ በአንቺ ምክንያት ነው እንደዚህ የሆነው፣ እንደ ሰላም ሰው እንደምንም እንዳላረገ ሰው እዚህ ቁጭ ብለሽ ታገልፍጣለሽ ከሱ ጋር በዛውም ከዴቭ ጋር ቁጭ ትያለሽ ብላ ነበር አንቃ ታስፈራራት የነበረው። እኔ ደግሞ ስላሹ ምንም ማውቀው ነገር የለም፣ እዛ ጓደኞቹ ጋር ሄዶ ነው ይሆናል ምናምን በቃ ማውቀው ነገር የለም፣ ስለዚህ እኔ ተኝ እባክሽ ስትላት ነበር። ግን ሩታ ለሰማት ፍቃደኛ አይደለችም ማለት ነው። እና ለማንኛውም አሹ ሞቷል በመጨረሻ ማለት ነው። ሞቷል። በጣም ብዙ ሰው ሲፈልገው ነበረ። ሞቷል ተብሏል። አሁን እንግዲህ ብዙ ሰዎች ወደ አደይ ነው እያጠቆሙ ያሉት፣ በተለይ ሩታ። ስለዚህ አሁን አደይን አተዋትም። አደይ ደግሞ ተስፋ ቁርጣ እኔ መሄድ አለብኝ፣ ከዚህ በላይ አልችልም፣ ብዙ ነገር ችያለሁ፣ ስለዚህ ወደ ሀገሬ ማመለስ አለብኝ ብላለች። ከዚህ በፊትም እንግዲህ ወደ ሀገሯ ገብታ እናትየዋ ዴቭ ነበረ፣ የዴቭ እናት ነበረች እንግዲህ ከአገር ቤት ለምኖ ወደዚህ የመለሷት ማለት ነው። እና አሁንም እሄዳለሁ እኔ በቃኝ ብላ እንግዲህ ልብሷን ሰብስባ ወደ አገር ቤት ለመሄድ እየተዘጋጀች ነበር። ዴቭም ደግሞ በጣም እኔ እዚህ ቤት ውስጥ አንቺ በሌለሽበት አንድ ቀን እንደማላደር እያወቅሽ እንዴት እዚህ ቤት ውስጥ ጥለሽ ትሄጃለሽ? እንዴት ትጨክኝብኛለሽ? ብሎ እየለመናት ነበር። አደይ ግን ልትሰማው ፈቃደኛ አይደለችም። በተለይ ደግሞ አሹ ከሞተ ብዙ ሰዎች እሷ ፍቅር እናትም እንግዲህ በጣም ጣምዳ ይዛታል።